በስተመጨረሻም ርብቃ ተገኘች። ርብቃ ማን እንዳገታት ለአቤል ተናገረች። አቤል ከባድ እርምጃ ወሰደ። ርብቃ ታስራ የነበረችው በቤቱ ስቶር ውስጥ ከመደርደሪያ ኋላ ጨለማ ክፍል ውስጥ ነበር። ለመሆኑ ርብቃ እዛ ጨለማ ክፍል ውስጥ ማን ሊያገኛት ቻለ የሚለውን ይዤላችሁን የመጣሁት። እንደዚሁም ርብቃ የተናገረችው ትልቅ ምስጢር አለ። እሱንም ይዤላችሁ መጥቻለሁኝ። በቪዲዮ በመሀል አስገባላችኋለሁ ቪዲዮውን። ሰላም ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ርብቃ በሰላም ከታሰረችበት ክፍል ወጥታለች። ርብቃ ማን እንዳገታትና በዛ ጨለማ ክፍል ውስጥ ምን ሲሏት እንደነበረና እያንዳንዱ የእጅ ጽሁፋቸውን ሁሉ አውቀዋለሁ ስትል ተናግራለች። እዛ ክፍል ውስጥ ማንም የተነጋገራት የለም ነበር። አቤል እያለች ስትጮህ ዝም በይ የሚል ጽሁፍ ነበረ የሚኖረው፣ ወይም ደግሞ ከዚህ ክፍል በፍጹም አትወጭም የሚል የተለያዩ በወረቀት የተጻፉ ፊደል ነበረ፣ ቃላቶችን እየጻፉ ነበረ የሚያናግሯት። ከዛም በኋላ ግን አፏን አሽገው ለቀናት እዛ ጨለማ ክፍል ውስጥ ካቆዩት በኋላ ርብቃ ከእርግዝናዋ ጋር በተያያዘ በጣም ደክማ እዛ ክፍል ውስጥ ተገኝታለች። ርብቃን የተወሰነ ሰዓት ካስፈራሩ በኋላ የርብቃን አፏን በማስቲሽ አሽገው እንደታሰረች እዛ ክፍል ውስጥ ዘግተውባት ወጥተው ነበር። ከዛም በኋላ ግዴታ ምግብ ማድረስ ስለነበረባቸው የተወሰነ ምግብ አድርሰውላታል። አዙ ምግብ አቅርቢ ከተባለች በኋላ የተወሰኑ ነገሮችን ከምግቡ ላይ ተቀንሶ የት እንደሄደ አታውቅም ነበር። አዙ ርብቃ በቤት ውስጥ መታገቷን ጭምር ምንም የምታውቀው ነገር አልነበረም። ነገር ግን ያቀረበችው ምግብ የተወሰነ ነገሩ ጎሎ ወዴት እንደሄደ ግራ ተጋብታለች እሷ። አዙ ለረዥም ሰዓታት ርብቃን ስትጠብቃትና ስትፈልጋት ቆይታ ነበር። አዙ ርብቃን እየፈለገቻትም የታዘዘችውን ስራ ለመፈጸም ነበር። የአቤል የቀድሞ ፍቅረኛው የርብቃን ልጅ የተጸነሰውን እሱን ለማስወገድ ፕሮሰስ እንድትጀምር ነግራታለች። እንደዚሁም በሆዷ ውስጥ ያለው ጽንስ እንዲወገድ የምሰጥሽ መድኃኒት አለ፣ እሱን ለርብቃ ትሰጫታለሽ፣ ያለበለዚያ ግን ቤተሰቦችሽ እኔ ጋር ስላሉ በቤተሰቦችሽ ላይ የምወስደው ከባድ እርምጃ ታውቂዋለሽ በማለት ስትናገር አዙ በልጅቷ ንግግር ተስማምታ ለርብቃ መድኃኒት ለመስጠት መድኃኒቱንም ተቀብላ ትዕዛዙንም ተቀብላ ነበረ ወደ ቤት የመጣችው። ወደ ቤት ስትመጣ ግን ርብቃ ጠፍታ እንደነበረ በፊትም እርግጥ ብታውቅም፣ ነገር ግን ይህን ያክል ቀናት ርብቃ ከቤት ተሰውራ ትቆያለች ብላ አላሰበችም ነበረ። ይህ ማለት አዙ አሁን ላይ ስራዋን በተገቢ ሁኔታ እየሰራች እንዳልሆነ ደውላ ትነግራታለች። የትም ትኑር የት ለርብቃ የሰጠውሽን መድኃኒት አገልግሎቱ ሳያልቅ ስጫት፣ ያለበለዛ ቤተሰቦችሽን ምን ማድረግ እንደምችል ታውቂያለሽ ብላ በስልክ ስታስፈራራት ርብቃን በይበልጥ እየፈለገቻት ነበረ። እዩንም ደጋግማ ስትጠይቀው ነበር። እኛም እኮ እየፈለግናት ነው፣ እንዳንቺ የት እንደሄደች አናውቅም በማለት እዩ ሲናገር፣ አቤልም እባክሽን አዙ አንቺ ደግሞ ሌላ ጣጣ ታምጭብን፣ እስኪ ስትመጣ እኮ መታ ቢሆን እዚሁን አታያታለሽ አይደል? ያን ያህል ትንሽ ነገር የምትፈልግ ነገር አይደለችም ርብቃ በማለት አዙ ላይ አቤልም ጮሆባታል። ነገር ግን በስተመጨረሻ ርብቃ ካለችበት ክፍል በአዙ ጥርጣሬ አማካኝነት፣ ምክንያቱም መግቢያው ላይ እንደነገርኳቸው አዙ ካቀረበችው ምግብ የተወሰነ ተወስዶ የት እንደሄደ አታውቅም። የበላም ሰው የለም። ገና ሁላቸውም ለመብላት እየቀረቡ ነው። ነገር ግን ስታቀርበው ይህ ምግብ እንደዚህ አልነበረም እና ማን ወስዶት ነው? ከነዚህ ውስጥ ሳያቸው የበላ ሰው የለም። እንዴት የተቀነሰ ምግብ ወደ ሌላ አቅጣጫ ሊሄድ ቻለ? ወይስ ማን መጥቶ ነበር በሚል ከተጠራጠረች በኋላ የእዮህ እናት ምግቧን ከበላች በኋላ ወደ ርብቃ መኝታ ክፍል ትሄዳለች።
ወደ ርብቃ መኝታ ክፍል ስትሄድ አዙ በትኩረት እያየቻት ነበረ ሴትዮዋን። እርግጥ አዙ በአቤልም በወይዘሮ አልማዝም እንደዚሁም በአቤል የቀድሞ ፍቅረኛም በእዩም በአራቱም አቅጣጫ ብትሰራም ርብቃን የሚጎዳ ነገር ደግሞ ፈጽሞ ለማድረግ አልወሰነችም። እንግዲህ የቤተሰቦቿ ጉዳይ አሳስቧት እርግጥ የአቤል የቀድሞ ፍቅረኛ ፍሬኳ እሷ ያዘዘቻትን ነገር ለመፈጸም ቃል ብትገባም መድኃኒቱን ግን ምግቡ ላይ ላለመጨመርና እንደዚሁም ደግሞ ምግቡን ሰጥቻታለሁ፣ ነገር ግን መድኃኒቱ እንግዲህ ሰራ አልሰራ የማውቀው ነገር የለኝም፣ አንቺ የሰጠሽኝ መድኃኒት ሰጥቻታለሁ ብላ ለመናገር ነበረ። ሆኖም ያም ሊሳካላት የሚችለው ርብቃ ስትገኝ ነበር። ስለዚህ በትኩረት እየጠበቀቻት እየፈለገቻት ስለነበር የአቤል እናት ደግሞ ምግብ ከበላች በኋላ ወደ እነ ርብቃ ክፍል ትገባለች። ወደ እነ ርብቃ ክፍል አቤልም ሆነ ርብቃ ወደ ክፍል አልገቡም። ምን ልታደርግ ነው ወይዘሮ አልማዝ ወደ ርብቃ መኝታ ክፍል ልትገባ የቻለችው በማለት ከኋላ እየተከተለቻት ትሄዳለች። ከዛም በኋላ የእዩ እናት ወደ አቤል መኝታ ክፍል ከሄደች በኋላ በሩን ትቆልፈዋለች። አዙ ተከታተላ ልትገባ ስትል ነገር ግን በሩ ላይ ስትደርስ በሩ ተቆልፎ ነበረ። አዙ በይበልጥ ተጠራጥራለች። ለማን ልንገራት? ለማን ልናገር? ይሄን ነገር ለሪች ልናገር ወይስ ለአቤል ልናገር እያለች ለአቤል ብናገርም ወደ መኝታ ክፍል ገብታ ቆለፈች ብል አቤል ነገሮችን ብዙ በትኩረት ስለማያያቸው እርግጠኛ ነኝ የሆነ ቃል ልታነሳ ፈልጋ ሊሆን ይችላል ብሎ ነው ዝም የሚለኝ። እኔ ግን የርብቃ መጥፋት ጋር የአሮጊቷ እጅ አለበት ብዬ የማዘሯ እጅ አለበት ብዬ አስባለሁ በማለት ነበረ አዙ ስትከታተላት የነበረው። ይሁን እንጂ አቤል የአዙን ሁኔታ በማየት ብቻ በቤት ውስጥ የሆነ ያልተለመደ ነገር እያየ እንደሆነ ቀስ በቀስ ይገባዋል። ከዛም በኋላ አቤልም ከመጸዳጃ ቤቱ ሲወጣ እንደዚሁም የአቤል እናት ከሱ መኝታ ክፍል ቁልፉን ስትከፍት ያዳምጣል። ለምንድን ነው ቁልፍ የሚከፈተው? ማን ገብቶ ነው? እንዴትስ ተቆለፈ ብሎ ያስባል። ከዛም በኋላ በትኩረት ወደ በሩ ማን ሊመጣ ነው ብሎ ሲያስብ የራሱን እናት ወይም ወይዘሮ አልማዝን ያያታል። እንዴት ወደ ክፍሌ ገብታ ልትቆልፍ ቻለች? በማለት አሁንም ደጋግሞ ሊወጣ ለባብሶ የነበረው መልሶ ሶፋው ላይ ቁጭልና በተደጋጋሚ ከራሱ ጋር ያወራል። እዩም አቤልን እየተመለከተ እንዴት ለምን በትኩረት ያየኛል? ምናልባት ተጠራጠረኝ ይሆን እንዴ? በማለት እዩ የአቤልን ትኩረት ለመሳብ አቤላ ምን ነው እንዴ? እያየኸኝ እኮ ነው። ምን የሆነ ነገር ታየ እንደ ፊት ለፊቴ ወይስ ርብቃን ተመሳሰልኩብህ? በማለት ይነግረዋል። አንተ ደግሞ በዚህን ሰዓትም ትቀልዳለህ እንዴ? በማለት አቤልም እዩን ድምጹን ከፍ አድርጎ ይናገረውና ይልቁንስ ስለ ርብቃ እያሰብኩ ነበረ። ምናልባት የምትሄድበት ቦታ ወይን ምናልባት ልሄድ እችላለሁ ወይን ቀጠሮ አለብኝ ያለች ነገር አለ። እኔ ከመውጣቴ በፊት ባለፈው እንደነገርኩ ካንተ ጋር ነበረች። እስከምመጣ ደግሞ አደራ እንዳይደብራት ብዬ ነበር እየሄድኩት በማለትም ሲጠይቀው እንደነገርኩ ነው፣ ትላንት እንደነገርኩ ነው። እኔ አንተ እንደወጣህ ትንሽ ከቆየች በኋላ የሆነ ማገኘው ሰው አለ ብላ ስትለባብስ ነበር፣ ነገር ግን ስትሄድ አላየዋትም በማለት ይናገራል። እዩ በቀጥታም ሆነ በተዘዋዋሪ በርብቃ እገታ ላይ እጁ አለበት። ነገር ግን አሁን ርብቃ ከዛ ክፍል ስትወጣ እናትየዋን የአቤልን እናት ተጠያቂ እንዳደረገች ነው ያየ ነው። ምክንያቱም አለባበሷና ሁኔታዋ፣ ቁመቷ፣ ሰውነቷ ሁሉ የእሷን ይመስል ነበር። እንደሚታወቀው እዩ ሰውነቱ ቀጠን ያለና ትንሽ ረዘም ያለ የሚባል ነው። ወይዘሮ አልማዝ ደግሞ ሰውነቷ ደልደል ብሎ ወፈር ያለች ናት። ምንም ራሷን ለመደበቅ ድምጿን ባታሰማም እንደዚሁም ፊቷንም ብትሸፍንም ነገር ግን የሰውነቷ ሁኔታ ያስታውቅ ነበር። በስተመጨረሻም አቤል ወደ ውጭ መውጣቱን ተወና በቤት ውስጥ እየተከናወኑ ያሉ ነገሮችን በትኩረት እያየ እንደሆነ ወይዘሮ አልማዝም አቤልን በሁኔታው ትረዳለች።
እዩ የሆነ ማገኘው ሰው አለ በማለት ይወጣል። ስለ ርብቃ አዲስ ነገር ከሰማህ እባክህ እንደውልልኝ በማለት ይናገረዋል አቤል ለእዩ። ችግር የለውም እኔ ሲጀመር አንድ ነገር ካገኘው ቀድሜ እደውልልሃለሁ፣ ምንም ለእኔ መናገር ግዴታ አይደለም በማለት ትቶት ይወጣል። በቤት ውስጥ እንግዲህ አዙ ወይዘሮ አልማዝና አቤል ብቻ ቀሩ ማለት ነው። አቤል በቤት ውስጥ እየተከናወነ ያለው ነገር ደስ ስላላለው ይሄን ሙሉ ለሙሉ ካላጣራሁ የትም አልሄድም በማለት ቤት ውስጥ ነበር የቆየው። ቀስ በቀስ ግን በመኝታ ክፍሉ ውስጥ በሚያሳልፈው ወደ ስቶር ወደ እቃ ክፍል ወደዛ ወደሚያመራው ቦታ ወደ ክፍሉ ገብቶ አልጋ ላይ ተቀምጦ ብዙ ሰዓታትን ብቻውን ካሰበ ከተጨነቀ በኋላ ትኩረቱ ወደ ስቶር መሄጃው አቅጣጫ ላይ ያርፋል አቤል። ከዛም በኋላ ርብቃም አፏ ታሽጎ እጅ እግሯ ታስሮ ስለነበረ ድምጽ ማስወጣት ባትችልም ነገር ግን የታሰረችበትን ወንበር ማንቀሳቀስ ችላለች በስተመጨረሻ። ርብቃ የታሰረችበትን ወንበር ስታንቀሳቅስ ክፍል ውስጥ የሆነ የሚሰማ ድምጽ ነበር። ከዛም በኋላ መብራትም ስለሌለ ቀስ እያለ ወደ ክፍሉ ይጠጋል አቤል። ወደ ክፍሉ ከተጠጋ በኋላ እንደነገርኳችሁ ስቶር ነው፣ እቃ ማስቀመጫ ክፍል ነው። ፊት ለፊቱን ሲያየው መደርደሪያውም ላይ ያለው ሙሉ ለሙሉ እቃ ነው። ምንም ከመሬትም ሆነ ከላይ ምንም የሚታይ ነገር አዲስ ነገር የለም። ብዙ ሰዓታትን እዛ ቆሞ ወደ ግራ ወደ ቀኝ ከተመለከተ በኋላ አቤል ከዛ ክፍል ለመውጣት ይወስናል። ከዛ ክፍል ለመውጣት ይወስንና በሩ ላይ ሲደርስ ግን የሆነ ነገር ወደኋላ እየሳበው ወደኋላ ለመመልከት ይገደዳል። ወደኋላ ሲመለከት ምንም የሚታየው ነገር የለም። ከዛም በኋላ ከመደርደሪያው ጀርባ ቀስ እያለ ይጠጋል አቤል። ርብቃን አይቷት ብቻ ሳይሆን ርብቃን ፈጽሞ አላያትም፣ ነገር ግን የሆነ ነገር እንዳለ ውስጡ እየነገረው ነበርና ይበልጥ ወደ መደርደሪያው እየተጠጋ ከሄደ በኋላ ምን ሊያነሳ ነው ብለን በትኩረት ስናይ፣ ነገር ግን መደርደሪያው ኋላ የተቀመጠችው ታስራ የተቀመጠችው ርብቃን አግኝቷታል። ርብቃ በዛን መልኩ መነጋገር አቅቷት አፏ ላይ የታሸገውን ላስቲክ እንኳን ፈቶላት ርብቃ መነጋገር አልቻለችም ነበር። አቤል ወዲያውኑ ወደ ሆስፒታል ወስዶ ርብቃን አሳክሞ ወደ ቤት ቢያመጣትም ርብቃ ግን እዚህ ቤት መቆየት አልፈልግም ስትል ተደምጣለች። እዚህ ቤት መቆየቴ ለኔ አደጋ ነው፣ አባቴ እንደመጣ ነግሬሃለሁ አቤል እባክህን ተረዳኝና እዛ ልሄድ በማለት ብትወስንም መሄድ ካለብንም አብረን የምንሄደው፣ እዛስ ሄደሽ ምን እንደምትሆኝ ምናውቃለሁ፣ በዚህ በቤት ውስጥ ሰላም ያላገኘሽ ከቤት ወጥተሽ ስትሄጂስ ምን ይፈጠራል? ካሁን በኋላማ ለደቂቃ እንኳን ትቼሽ አልሄድም በማለት ይናገራል። የምትሄድ ከሆነ እንግዳውስ አብረን እንሄዳለን በማለት ወይዘሮ አልማዝም የተናገረችው አዲስ ነገር ነበር። ለመሆኑ እሱ ምንድነው የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ